አፍንጫው ሰፋ ብሎ ከንፈሩ የሳሳ የፊቱ ቅርጽ ወደ 3 ማዕዘን የሚያደላ ፈርጠም ያለ ተክለ ሰውነት ያለው የ28 ዓመት ወጣት ነው። ወደ ቡና ቀለም የሚያደሉት ትንንሽ አይኖቹ ትኩር ብለው ሲያዩ ሰርስረው የሚመረምሩ ይመስላሉ። አጠር ያለው ጸጉሩ ሞላ ያለው ፊቱን ያጎላዋል። አዘውትሮ እጅጌውን ሰብሰብ እያደረገ ከሚለብሰው ሸሚዝ አልፈው የሚታዩ የተራቆቱ ፈርጣማ እጆቹ ከሰፊና ጠንካራ መዳፉ ጋር ተዳምረው የስራ ሰው መሆኑን ይመሰክራሉ። አዎል ጸባዩ ረጋ ያለ ነው። የዋህ ገጽታ አለው። በንግግሩ ቅን ይመስላል። ብዙዎች ወዳጆች የሚመሰክሩለት ሰርቶ የመሻሻል ህልሙን ይዞ ገጠርና ግብርናን ተሰናብቶ አዲስ አበባ ገባ። የወሎ ልጅ ነው። ደርሰው ያዩት ሰዎች በሚያወሩት ወሬ የምድር ገነት አድርጎ ያሰባትን አዲስ አበባን የቅርብ ህልሙ አድርጓታል። ከ2 ዓመታት በፊት በሽንጠረዥሙ አውቶቢስ የሀገሩን ጋራና ሸንተረር ወደ ኋላ እየተወ ትውልድ መንደሩን የትዝታ ያህል እየራቀ ተጉዞ ሸገር ገባ። አዲስ አበባ 1990 ዓመተ ምህረት እንደመጣ ያገኘው ስራ አልነበረም። ዘመድ አዝማድ ጋር ሲል ስከራርሞ በከተማዋ ስልጣኔ ተደምሞ ከዛሬ ነገ በለውጥ ያልፋል ሲል ቆየና ያሰበው የሚሳካበት መንገድ ሳያገኝ ረዥም ጊዜያትን ያለ ስራ አሳለፈ። ተባራሪ ስራ ሲያገኝ እየሰራ እየተሸከመ ቆየና አንድ እለት ስራ ተገኘለት። የሰው ቤት ዘበኝነት። የእድል ያህል ነበር ለአዎል። መግቢያ መውጫዋ ሁሉ ብር በብር የመሰለች ከተማ እንዲህ የእለት ጉርስ ነፍጋው በነበረበት ሰዓት የዘበኝነት ስራ ማግኘቱ ደስታን ፈጥሮለታል። ያስጠጉት ዘመድ ተያዥ ሆነውለት ከባላገር የመጣው ንጹህነቱ ሳይበረስ ታማኝነቱ ሳይደለዝ የሰዎችን ቤትና ንብረት ለመጠበቅ ተቀጠረ። የወር ደመወዝ የሚያገኝበት የህይወቱ አሃድ ተከፈተ። ቀጣሪዎቹ የቤተሰብነት ስሜት የሚሰማው ሰው ነበር ይላሉ። ስራ የሚሰራው ሳይታዘዝ ነው። አይጫኑትም። አትክልት ሲኮተኩት፣ ግቢ ሲያጸዳዳ፣ ሲላላክ ነው የሚውለው። ከቀጣሪዎቹ ጋር ተስማምቶ የዚህ ቤት ቆይታው 2 ዓመት እንደዋዛ አስቆጠረ። አዎል አሁን ነቅቷል። የከተማው አየር ተዋህዶታል። ለነገሮች አዲስ የመሆን ስሜቱ እርቋል። አነጋገሩ ነው የገጠር ሰው መሆኑን የሚመሰክርበት እንጂ ከተሜነቱ እየዘለቀ ነው። ቀጣሪዎቹ ሀብታሞች እንደመሆናቸው ስራው ከዘመኑ ጋር እየዘመነ እድገት ለማየት አንዳንድ ነገሮችን በግሉ ለመልመድ አስችሎታል። አዲስ መንፈስ ያለው ወጣት ሆኗል። ኑሮን እያጣጣመ ሲሄድ ሰብአዊነት ፍላጎቱም እየጨመረ መጣ። ዘይነባ የቤቱ ሰራተኛ ናት። እዚህ ቤት የተቀጠረችው ከአዎል በኋላ ነው። ቀልጣፋ ወጣት ናት። የአዲስ አበባ ህይወት የተዋሃደች የኑሮ መውጫ መግቢያዋን ያጠናች ወጣት። በጠይም ፊቷ ተሰክተው የሚያበሩ ትልልቅ አይኖቿ ጥርት ያሉ ናቸው። ሳሳ ያሉ ከንፈሮቿ ሲሸሹ ፍልቅቅ ብለው የሚወጡት ጥርሶቿ በአደራደራቸው ማማር ፈገግታዋን ያደምቁታል። ድምጿ የተለየ ዜማ አለው። የንግግር ቅላጼዋ ያምራል። ራሷን መጠበቅ ትወዳለች። አጠር ያለው ጸጉሯን ተተኩሳ ንጹህ ልብስ ለብሳን የምትታየው ራሷን ማሻሻል ስለምትፈልግም የማታ ትምህርት ትማራለች። አሰሪዎቿ ስራዋ ላይ ጥይት ናት ነው የሚሏት። የቤት ሙያ ትችላለች። በጊዜ ስራዋን አጠናቃ ደብተሯን ስታገላብጥ ወይም ሙዚቃ ስታዳምጥ ታመሻለች። ተግባቢነቷ ጎልቶ ይታያል። ከሁሉም ጋር መሳቅ መጫወት ትወዳለች። አዎል ቀልቡ በዚህች ወጣት መሳብ ከጀመረ ሰነባብቷል። ያስባት ይዟል። አብዛኛውን ጊዜ ተቀምጦ ከሚውልበት የግቢው በር አጠገብ ካለ የጥበቃ ቤት ውስጥ ሆኖ ከዋናው ቤት ብቅ እልም ስትል በትንንሽ አይኖቹ ያድናታል። ድምጿን መስማት ይናፍቀዋል። ሀሳቡ ስለሷ ሆኗል። ፍቅር እየጀመረው ስለመሆኑ አልተጠራጠረም። የፍቅር ስሜቱን ለዘይነባ መናገር የሚሆንለት አልሆነም። አሰሪዎቹን ፈርቶም እሷንም አፍሮ ዝም ብሎ ቆየ። ይህን ችግሩን ዘይነባ እንድታውቅለት በተለየ መንገድ ጥሯል። የገባት ግን አልመሰለውም። ማሽኮርመም፣ ስትገባ ስትወጣ በፍቅር ቃላት፣ ቀልድ በመሰለ ንግግር መሸንቆጥ የተለመደ ተግባሩ ሆኗል። ዘይነባ አዝማሚያው ቢገባትም ከእሱ ጋር ቆማ አፍ ለአፍ የመግጠሟ ነገር በሰዎቹ አይን ውስጥ ቢገባ ጥሩ ስሜት እንደማይሰጣቸው ስለምታውቅ ችላ ያለች መስላለች። በተገኘ የተሸራረፈ አጋጣሚ ሁሉ መውደዱን እንድታውቅለት ሙከራውን ተያይዟል። ዘይነባ አሁን መሸነፍ የጀመረች መሰለች። በፍቅር አይን አየችው። የተፈላለጉ ነፍሶች ተገናኝተው ልሽሽህ የማይባል ስሜት፣ ልራቅህ የማይባል ፍቅር
እየተደበቁም እየተሳቀቁም ባለቤቶቹ የማይኖሩበትን አጋጣሚ እየጠበቁ ፍቅራቸውን ጀመሩ ጥንዶቹ። ሰው አየን አላየን ፊታችን አንብቦ ነቃብን አልነቃብን በሚል ሰቀቀን ውስጥ ቁጣን ረስቶ ተጽዕኖን ወደ ጎን ብሎ ያሉበትን ስፍራ አዘንግቶ ያዋለላቸው ይዟል። እፍ የሚያደርግ ፋታ የማይሰጥ አዲስ ፍቅር ገላ ለገላ እስከ መተዋወቅ አንዱ የሌላውን ሙቀት እስከ መጋራት ደርሰዋል። በዚያች ጠባብ ዘበኛ ቤት ውስጥ የተወጠረው የአንድ ወገን ፍቅር በሁለት ተከፍሎ ተንፈስ ያለ ሲመስል፣ በአንጻሩ መተሳሰብና በየደቂቃው መነፋፈቅ በየልባቸው ውስጥ ስር እየሰደደ መጥቷል። ዘይነባ ሙዚቃ ትወዳለች። ስራዋን ስትጨርስ ከዋናው ቤት ሆና በረጅሙ እንዲሰማ አድርጋ የምትለቀው የቴፕ ሙዚቃ የዘበኛ ቤት ውስጥ ሆኖ እየሰማ ይቆዝማል። እሷ ለሱ የምትዘፍንለት ይመስለዋል። አወል ወዲያ ማዶ ያለችው ዘይነባ እሱ ያለ ምክንያት በማይደፍረው ሳሎን ውስጥ ናትና እንደ ሀሳቡ ሊያያትና ሊላፋት አይቻለውም። ባለበት ልቡ እየራደ ይቆያል እንጂ። አንድ ቀን ዘይነባ የሆነ ካሴት ሰጠችው። የተጠበበችበት፣ የተጨነቀችበት፣ የውስጥ ስሜቷን የገለጸችበት የመሰላትን ካሴት ነበር የሰጠችው። ሽሮ ቀለም ያለው አሮጌ ካሴት። ካሴቱ ላይ የነበረው ዘፈን ደምስሳ የራሷ ድምጽ ቀርታ ነበረ። የፍቅር መግለጫ ይሆን ዘንድ ለአወል ይዛለት የመጣችው። እንደ ተቀበለ ለመስማት ባቆበቆበ ስሜት ተንደርድሮ ጠባብ ክፍሉ ውስጥ ከገባ በኋላ በሩን ዘግቶ ትንሽ ቴፑን ከፍቶ ያዳምጥ ያዘ። የአስቴር አወቀ ሙዚቃ ይሰማል። ጥርት ባለ ኩልል ብሎ መንፈስ ውስጥ የሚቀር ሙዚቃ። በሰባራ ፎሌ ውሃ አይጠለቅም፣ እኔ ወድሃለሁ ያንተን ግን አላውቅም። ካሴቱ ይጫወታል። ድንገት ሙዚቃው ተቋረጠና የሰከንዶች ጊዜ በዝምታ አለፈ። አወልዬ እንዴት እንደማፈቅር ታውቃለህ? ከልቤ ነው የምወድህ። ይህ ካሴት ማስታወሻ እንዲሆን ነው የሰጠው። ይህን ዘፈን ደግሞ መርጬልሃለሁ። የዘይነባ ድምጽ ከሙዚቃ አቀንቃኝ ዘፈን ደግሞ የበለጠበት ነው የመሰለው። በእርግጥ ድምጿ የተመረጠ የሬዲዮ ጋዜጠኛ ድምጽ ይመስላል። የድምጿ ቅላጼ ንግግሯን ነፍስ ዘርቶበታል። ካሴቱ ውስጥ የታተሙ የተለያዩ የፍቅር ዘፈኖች ይሰማሉ። የሷ የፍቅር መግለጫ ቃላትን በመሀል እየገቡ ይሽጎደጎዳሉ። በሚያምር ድምጿ የጀመረችውን ንግግር በዘፈኖች አጅባ አልፎ አልፎ እራሷ እያንጎራጎረች እስከ 60ኛው ደቂቃ ይዘልቃል። ሙሉ ካሴት አወል ደስ ነበር ያለው። የዘላለም ማስታወሻ ያገኘ ነበር የመሰለው። እሷ አጠገቡ በሌለችበት ወቅት እየከፈተ እየሰማ የቅርብ ናፍቆትን ይወጣል። ይህንን ካሴት አንድም ቀን ሳይሰማው ውሎ አያድርም። እሷ በሌለችበት ሰዓት 10 እየከፈተ አጠገቡ ያለች ያህል እንዲሰማው ሆኖ በስሜት ማዕበል የሚያላጋውን ድምጿን ደግሞ ማዳመጥ የአእምሮ ሰላም ነበር የሚሰጠው። የሁለቱ ጥንዶች ፍቅር እየጠና ሲመጣ የአሰሪዎቹ አይኖችን በጥርጣሬ ይቃኟቸው ጀመር። ዘይነባ በአንድ የፍቃድ ቀኗ ከአወል ጋር አስቀድማ የያዘችውን ቀጠሮ ለማሳካት ወጣች። እሁድ ጠዋት አወልም 2 ሰዓት ቆይቶ ተከተላት። የተቀጣጠሩበት ቦታ ተገናኙ። አወል ይህችን ቀን እስክትደርስ ያለ እረፍት ዘይነባን አስቧታል። እለተ ሰንበትን የፍቅር ቄጠማ ሊቀነጥሱበት፣ ያላዩኝ ሰቀቀን ስሜት ሊቋደሱበት ነው። በተለያዩ ቦታዎች ሲዝናኑ ነበር እለቱን ያሳለፉት። የሁለቱ ከአይን ተሰውሮ ፍቅርን መቋደስ እቅድ ግን በሚገርም አጋጣሚ አይን ውስጥ ገባ። ለዚያውም ባሰሪያቸው ሴትዮ እህት። እነሱ ግን ያያቸውን አይን አላዩም። ስጋት አልነበራቸውም። በሀገር አማን ስሜት ወደ ቤት ተመለሱ። እንዳወጣጣቸው ተለያይተው የጠበቃቸው ግን ያልጠበቁት ነገር ነው። ሴትዮዋ ከነሱ ቀድማ ዘበኛና ሰራተኛ የሰሩትን ታሪክ ዘርዝራ ብልግናቸውን አግዝፋ ጠብቃቸዋለች። አሰሪያቸው ሴትዮ ተናደዱ። ከዚህ ቀደም ባላወቁት የሁለቱ ሰራተኞች ግንኙነት ከኋላቸው የተሰራ ደባ የጠፋ ነገር ያለ መሰላቸው። ሰራተኛና ዘበኛ ሲገጥሙ ለቤት ጥሩ አይደለም የሚል ፈሊጣቸውና ግምታቸውን አግዝፈው ውሳኔ ሰጡ። ዘይነባ ከቤት እንድትባረር፣ አወል ግን ማስጠንቀቂያ ተሰጥቶት ስራውን እንዲቀጥል። ዘይነባ ልብሶቿን በአስቸኳይ ሰብስባ ሂሳቧን ተሳስባ እንድትወጣ አዘዟት። የተባለችውን አደረገች። ያፈቀራ ሴት ናትና እሷ በሌለችበት ቤት ሲኦል መስሎ ታየው፣ ከበደው። ምንም እንኳን ከዚህ ወጥቶ ስራ ማግኘት ራስን ማሸነፍ አስቸጋሪ ነው ብሎ ቢያስብም ቆርጧል። እግሯን ተከትሎ አሰሪዎቹን ተሰናብቶ ወጣ። ለጊዜው የሚሄድበት ባይኖረውም አንድ ሀሳብ ግን መጣለት። አብሮ አደግ ጓደኛው ሙሳ መሀመድን አስታወሰ።
ሙሳ እስከ ጊዜው ሊቆይበት የሚችል ሁኔታ ያመቻችለት ይሆናል። ሸማ በመስራት ነው የሚተዳደረው። ሙሳ ቀሚስ ላይ ጥልፍ በመጥለፍ መርካቶና ሽሮ ሜዳ ላሉ ደንበኞቹ ያከፋፍላል። ዘይት ቤት እየሰራ ባጠራቀመው ገንዘብ ቤት ተከራይቶ የጀመረው ይህ ስራ ጥሩ አዋጥቶታል። ደህና ኑሮም ይኖራል። አብሮ አደግ ጓደኛውን ከሱ ጋር ለማኖር የሚቸግረው ነገር የለም። አውል ስራ የለቀቀበትን ነገር በዝርዝር ለጓደኛው አጫወተው። ሙሳም ስራ እስኪያገኝ ድረስ ከሱ ጋር ሊኖር እንደሚችል ነግሮት ለተወሰነ ሳምንታት አብረው ተቀመጡ። ከጥቂት ጊዜያት በኋላ ስራ ተገኘ። ሙሳ ለአውል በደላላ አፈላልጎ ሳር ቤት አካባቢ የሚገኝ የዓለም ምግብ ፕሮግራም ውስጥ የሚሰሩ ግለሰቦች መኖሪያ ቤት በሆነ ባለ 1 ፎቅ ቪላ ቤት ውስጥ ዘበኝነት አስቀጠረው። በጣም ትልቅና ውበቱ የሚስብ ሙሉ በሙሉ በጥርብ ድንጋይ የተሰራ ነጭ ቀለም የተቀባ ግቢው ሰፊና የአትክልት ቦታው የሚያምር ባለ ግራጫ ቀለም በር ያለው ቤት ነው። ጽዱ ተከርክሞ የውስጡ ውበት ተጠብቆ አጊጦ የጠበቀውን ቪላ ሲያይ አውል ደስ አለው። የዘበኛ ቤቱ ራሱን የቻለ ክፍል ሲሆን ሰፊና ንጹህ ከመሆኑ ባሻገር ምቹ አልጋና ወንበር አለው። ከበፊቱ ጋር ሲነጻጸር ልዩነቱ የጎላበት አውል ሳይደግስ አይጣላም ብሎ በሀገር አማን ተቀምጧል። መቀመጫውን ሲያደላድል ዘይነባን ያስባት ይዟል። ጓደኛው ሙሳ ጋር በነበረበት ጊዜ አልፎ አልፎ ይገናኙ ነበረ። በአውል አንዳንድ አጓጉል ድርጊቶች የምትበሳጨው ዘይነባ ታኮርፈዋለች። ደግሞ ተመልሰው ይታረቃሉ። እሷም በተራዋ አውቶቡስ ተራ አካባቢ በሚገኝ 1 ፎቅ ቤት ውስጥ በሰራተኝነት ተቀጥራ ትሰራለች። ስልኳን ስለሰጠችው እየደወለ ያገኛታል። እንደ ድሮ ቶሎ ቶሎ ለመገናኘት ያለመቻላቸው ጉዳይ አራርቋቸዋል። የስራው ሁኔታ አላመች እያለ እንደታሰበው ፍቅርን ለመቋደስ እድሉ አልነበራቸውም። የአውል አሰሪዎች ብዙውን ጊዜ ስራ ስለሚውሉ ከቤት ሰራተኞቹ ጋር ቀኑን ያሳልፋል። ለዘይነባ ግን ስራ መግባቱን ጭራሽ አልነገራትም። እሷ የምታውቀው እሱ አዲስ አበባ ውጪ እንዳለ ብቻ ነው። በአንድ ወቅት እሷ ስለተቀየመችው የሆነ ደብዳቤ ጽፎ በሰው ላከላት። የሚያወራት ወሬ ግራ ስላጋባት አኩርፈዋለች። ስለዚህ የግድ ሊያገኛት ይገባል። ደብዳቤ በእጇ እንዲደርስ አደረገ። ደብዳቤውም እንዲህ የሚል ነበረ። ዘይነባ ትምህርትሽን በርትተሽ ተማሪ። አንድ ቀን በፍቅር በደስታ ተሳስበን እንኖራለን። እስከዚያው ግን ጠብቂኝ። ውጪ መሄድ ከፈለግሽም ምን ይተባበርሻለሁ። እድላችን ካማረዙ ሰርተን እንኖራለን። ባለፈው ጊዜ የተፈጠረው ያለ መስማማት በእኔ ብስጭት የተነሳ ስለሆነ ይቅርታ። ሰው ሆኖ የማይጣላ የለም። ያለሁት አዋሽ ነው። አጎቴ ስራ ሲዞኝ ስራ ላይ ነኝ ያለሁት። ከአጎቴ ያለኝን ብር ተቀብዬ ተከራይቼ አኖርሻለሁ። 7000 ብር አለኝ እሱ ጋር። ለረመዳን ፍቺ ልብስ ገዝቼ ልመጣ ነበር ሳይሳካልኝ ቀረ እንጂ። አሁን ለ6ቱ ቀን ፍቺ ሲሆን አስፈቅደሽ ቆይኝና አብረን እናድርና እንውላለን። ካልተቻለ ደግሞ እስከ 2 ሰዓት እናመሻለን። ይህ ደብዳቤ ደርሷታል። በተባለበት የረመዳን ጾም ፍቺ ተጨማሪ 6ኛ ቀን ላይ ለመውጣት ፍቃድ ጠይቃለች። እሱ ለምን መዋሸት እንዳስፈለገው አያውቅም። ለሷ ግን እስካሁን እውነቱን አልነገራትም። እየራቀችው የመጣች እየጠላችው ሄደች ስለመሰለው እሷን የማጣት ስሜቱ ይገባው ይዟል። ይህን ሲያስብ የመኖሩን ትርጉም ያጣበታል። ተስፋ ይቆርጣል። በአንድ ነገር እርግጠኛ ነው፣ ዘይነባ ተለይተው መኖር እንደማይችል። ሌላ ሰው ለምዳ ይሆን የሚለው ሀሳቡ ደግሞ በርትቷል። እንደሚገናኙ የተቀጣጠሩበት በረመዳን የጾም ማግስት ተጨማሪ 6ኛ ቀን መጨረሻ ደረሰ። በገባው ቃል መሰረት ደግሞ ልብስ መግዛት ሊኖርበት ነው። ገንዘብ ግን የለውም። ጉዳዩን ለጓደኛው ለሙሳ አዋየው። ዘይነባን ወደሚሰራበት ቤት ሊወስዳትና ናፍቆቱን ሊወጣ እንደፈለገ አጫወተው። አሰሪዎቹ የሉም። ቀድሞ የነበሩት ሰራተኞች ተባረው እሱ ብቻ ቤት እየጠበቀ ቀርቷል። 50 ብር ለሷ ልብስ መግዣ እንደሚፈልግም አማከረው። ሙሳ የጠየቀውን ገንዘብ ሰጠው። አብረው ነው ዘይነባ ያለችበት አውቶቡስ ተራ ሰፈር የሄዱት። በ50 ብር የሆነ ቀሚስ ነገር ገዙና በፌስታል ጠቅልሎ ያዘ አውል። እሷ እስክትመጣ በአካባቢው ካለ አንድ ካፍቴሪያ ውስጥ ይጠብቋት ጀመር። ከቀኑ 8 ሰዓት ተኩል ሆነ። አውል በቤት ስልክ ደወለላት። ከጥቂት ደቂቃዎች በኋላ እንደምትመጣ ነገረችው። አሰሪዎቿን ፍቃድ ጠይቃ 10 ሰዓት ሊሆን ሲል መጣች። ናፍቀዋለች። እሷ ግን ብዙም ጥሩ ስሜት አልነበራትም። የአውሉ እህቶች ያልሆነ የሆነውን መጣሩ ከተለያዩ በኋላ ያመጣው አጓጉል ጸባይ ያናድዳታል። ሶስቱም ተያይዘው ሲኒማ ራስ ጋር ታክሲ ያዙ።
ጉዞ ወደ ሳር ቤት። ቤቱ አካባቢ ሲደርሱ አወል የሚገቡበትን ቤት በሩቅ አሳያት። እዚያ በዘበኝነት እንደሚሰራ ነገራት። 7,000 ብር አዋሽ አጎት የሐሰት ታሪኮች መሆናቸውን ተረዳች። ተበሳጭታለች። ሶስቱም ተከታትለው ግቢ ውስጥ ገቡ። ማንም አልነበረም። አወል ውስጡ ያለውን ሀሳብ ያመነዥጋል። ጠባቧ ክፍል ውስጥ አስገባትና ተቀመጠች። ቤቱ ተዘገጃጅቷል። ወደዚህ እንደመጣች አልገባትም። አወል ካሴቱን አወጣና ቴፑ ሪከርደር ውስጥ ጨመረው። ከበርካታ ወራት በፊት እሷ ለአወል ቀርታ የሰጠችው የፍቅር መግለጫዋ ነበር። እወድሃለሁ አወልዬ ተደጋግሞ የሚሰማ ቃል ነበረ። ውስጧ ደስተኛ አልነበረም። ይህንን ካሴት አልፈልገውም አለች ቆጣ ብላ። ለምን አትፈልጊውም አለና ጠየቃት። በፊት የተቀዳ ነው፣ አሁን ትርጉም የለውም አለችው ጠንከር ብላ። አወል ተናደደ። አባባሏን አንተንም አልፈልግህም አይነት ነገር አድርጎ ተርጉሞታል። ውስጡ የቋጠረው ሀሳብ ከዚህ ጋር አዳምሮ አጉል ነገር አሰበ። ስሜቷ መደፍረስ፣ የገጿ እንደ ድሮ አለመፍካት አናዶታል። ራሱ በፈጠረው ነገር ቁጣ ይጭር ጀመር። ለምን አትፈልጊውም? ይህን ሁሉ ነገር ያደረኩት ላንቺ ነው። እኔ ባንቺ ፍቅር ጦስ ውስጥ መግባት አለብኝ ብሎ ጮኸ። ይህ ሁሉ ሲሆን ሙሳ ቤት ውስጥ አብሯቸው ነው። ያለውን የመሰለውን የማስታረቂያ ሀሳብ ለመሰንዘር ይሞክራል። ከጥቂት ደቂቃዎች በኋላ ዘይነባ ወደ ቤት ለመሄድ እንደምትፈልግና ሰሪዎቿ እንደሚቆጧት ተናግራ ተነሳች። የአወል ስሜት ተቀያየረ። ወትሮም ሽሽት ያለችው ስለማትወደኝ ነው ብሎ ያሰበውን አጉል ሀሳብ አረጋገጠ። ብድግ ባለችበት ፍጥነት ከፍራሽ ስር አስቀምጦት የነበረውን ቢላዋ ላጥ አድርጎ አወጣ። በኋላም በግራ እጁ አንገቷን ጨምድዶ ይዞ ወደ ራሱ ሳባት። ታገለችው። ከጉልበቱ መዳፍ ግን ማምለጥ አልተቻላትም። በቀኝ በኩል ደጋግሞ ቢላዋውን በሰውነቷ ውስጥ ሻጠው። ስሉ ብረት ስጋዋን እየከታተፈ ውስጧ ገብቶ ወጣ። በደም ተበከለች። ሀይ ባይ ገላጋይ በሌለበት የጣር ድምጽ የድረሱልኝ ውታ በማይሰማበት ጸጥ ባለ ግቢ ውስጥ አሰቃቂው ያልታሰበ ግድያ ተፈጸመ በአወል። የዘይነባ በድን ተዝለፍልፎ መሬት ላይ ሲወድቅ ባላሰበው ነገር ተደናግጦ ከቆመው ሙሳ ጋር ተጋግዘው ወደ አትክልት ቦታ ወሰዱት። አወል ጉድጓድ ቆፍሮ አዘጋጅና እግሯን ዘግዝቆ ይዞ በሽርጥ ነገር ፊቷን ከጠመጠመ በኋላ ከነ ልብሷ ጉድጓድ ውስጥ ከተታትና አፈር ሞላባት። ቢላዋውን የካሴት ክሩን ሰብስቦ ጉድጓድ ውስጥ አብሮ ከተታቸው። ምስኪኗ ወጣት ከነ ትዝታዋ በቢላ ወግቶ ለአፈር ዳረጋት። ከሙሳ ጋር ተባብረው ላይዋ ላይ አፈር ከመለሱባት በኋላ እንዳያስታውቅ ድንጋይ ጣል ጣል አድርገውበት ቤት ውስጥ ማስረጃ ሊተው ይችላል ብለው ያሰቡትን ነገር አጠፋፉ። በማግስቱ ተገናኝተው ሊነጋገሩ ተቀጣጥረው ሙሳ ወደ ቤቱ ሄደ። አወልም የፍቅረኛውን በድን በተቀበረበት ግቢ ውስጥ ቀረ። ሌሊቱ አለፈ። ይህ ወንጀል አስቀድመው ጠንስሰውት ይሆን አይሁን ለምንና እንዴት ለመፈጸም እንዳሰቡ እንዴትስ ይህንን ጉድጓድ እንዳዘጋጁ ማንም አያውቅም ከራሳቸው በቀር። ሊነጋ ሲል ጓደኛሞቹ ከሰሩት አሰቃቂ ወንጀል ዙሪያ ራሳቸውን እንዴት ሊሰውሩ እንደሚችሉ ተገናኝተው ምክክር ያዙ። አወል ሀሳብ አቀረበ። ይህንን ወንጀል አብረን የፈጸምነው አብረን ካልጠፋን እንያዛለን አለ። የመሰወሩ ነገር አማራጭ ስላልነበረው ተስማምተውበታል። ሙሳ ያለውን ነገር ሻሽጦ ገንዘቡን ይዞ መጣ። በሁለተኛው ቀን አውቶቡስ ተራ ሄደው ትኬት ቆረጡና በማግስቱ ጉዞ ወደ ድሬዳዋ ሆነ። ሀሳባቸው ጅቡቲ መግባት ነበረ። ከዛም ሀሰን ከሚባል ጓደኛቸው ጋር ለማረፍ ድሬዳዋ እንደገቡ በባቡር ተሳፍረው ሽኒሌ ደረሱ። ከዚያም ደወሌ ገቡ። በእግራቸው ሲጓዙ ቆይተው አሊ ሰንበል ከሚባል ስፍራ ደረሱ። ቀኑ መሽቷል። የሶማሌ ታጣቂዎች ያዟቸው፣ ያላቸውን ንብረት ዘረፏቸው። እዚያው እንዲያድሩ አድርገው በማግስቱ በእግራቸው ወደ ጅቡቲ አባረሯቸው። የሚፈልጉትም ይሄንኑ ነበር። ኑሮ በጅቡቲ ተጀመረ። ሀሰንን አፈላልገው አገኙት። ለሙሳ ግን የጣመው ነገር አልነበረም። ስለዚህ ከ2 ወር በኋላ ወደ አዲስ አበባ ለመመለስ አቅዶ ጊዜው ሲደርስ ተመለሰ። ወደ ሀገሩ ገባ። ቤት ተከራይቶ ያኔ የሰራበት የነበረውን ስራ መስራት ጀመረ። የሽሽት ኑሮ፣ አዩኝ አላዩኝ፣ ነቁብኝ አልነቁብኝ የሚል ህይወት። የምስኪኗ ሴት በድን በሰው ግቢ ውስጥ አፈር ለብሶ ያለ ተመልካች ተኝቷል። አሰሪዎቿ እንደወጣች መቅረቷ ቢያሳስባቸውም ስራዋን ትታ የሄደች ስለመሰላቸው ነገሩን ረስተው ትተውታል። የአወል ቀጣሪዎች ጠፍቷል ብለው በማሰብ አዲስ ሰራተኛ ቀጥረዋል። ነገሩ ተረስቷል። ከ6 ወራት የጅቡቲ ስደት በኋላ አወል አዲስ አበባ ገብቶ ከሙሳ ጋር መኖር ጀመረ።
ከተወሰኑ ቀናት በኋላ አንድ ቤት ዘበኝነት ተቀጥሮ መስራት ጀመረ። ዘወትር እንደደነገጠ ቢኖርም የተደረገውን ነገር ያለ እግዚአብሔርና ያለ ሁለቱ የሚያውቅ ግን የለም ነበር። የተቀበረ እውነት። ወራቶች ክንፍ አውጥተው በረሩ። 1992 ዓ.ም ያ ትልቅ ግቢ አሁንም በዘበኛ እየተጠበቀ ነው። አዲሱ ዘበኛ እዚህ ቤት ከገባ 1 ዓመት ሊሞላው ምንም አልቀረውም። 11ኛ ወሩን ይዟል። ልምዱ ሆኖ አትክልት መኮትኮት ይወዳል። አንድ ዕለት ማለዳ ተነሳና ዶማውን ይዞ ወደ አትክልት ስፍራው አመራ። ቆፈር ቆፈር እያደረገ ለአበባ መትከያ የሚሆን ስፍራ እያመቻቸ ቆየ። የሆነ ስፍራ ላይ ሲደርስ ግን ሳር የበቀለበት ድንጋይ ይመለከታል። ድንጋዮቹንም ዘወር አድርጎ ዶማ እንደያዘ ወደ ላይ ያነሳውን እጁን ቁልቁል ለቀቀው። እንደቀደመው ጊዜ በዶማው የጎደፈረው አፈር ግን ገር አልሆነለትም። የሆነ ድንጋይ ነገር ከስር የመታ መሰለው። በሹል መቆፈሪያ ማስ አደረገው። ዶማው ጎትቶ ያወጣው ነገር ግን ዘበኛውን በድንጋጤ አድርጎ ነበር ያስቀረው። የሰው ራስ ቅል ነው። ለጥቂት ሰከንዶች ከአፉ ቃላት መውጣት አልቻሉም። ድንጋጤው ጋብ ሲልለት ግን ጮኸ። አሰሪዎቹ የተፈጠረውን ነገር ለማየት ተሯሩጠው መጡ። ቤቱ ውስጥ ያለው ሰው ሁሉ ወደዚያ አትክልት ስፍራ አመራ። ሁሉም ሰው ላይ ድንጋጤ አነገሰ። ባለቤቶቹ ጊዜ ሳያጠፉ ለፖሊስ ሪፖርት አደረጉ። በስፍራው የደረሰው የፖሊስ ምርመራ ቡድን ነገሮችን በጥንቃቄ ማጥናት ጀመረ። አጽሙ ሲወጣ ቀይ ቀለም ጣል ያደረገበት ሸሚዝ፣ አረንጓዴና ቀይ ቀለም ያለበት ጉርድ ቀሚስና ኮት መሰል ነገር ላዩ ላይ ተገኘ። ዘይነባ ያኔ ከቤት ስትወጣ ለብሳ የወጣችው ልብስ። ዲስኮ ሰዓቱ አለ ተበላሽቶ ጊዜ መቁጠር ስራውን አቁሟል እንጂ የዛገ ቢላዋ እዚያው አስክሬኑ አጠገብ ተገኘ። ከዚህ ሁሉ ማስረጃ ውስጥ የፖሊሶችን ቀልብ የሳበው ሰባራው ሽሮ መልክ የቴፕ ካሴት ነበረ። ፖሊሶቹ ወደ ቢሮ ከተመለሱ በኋላ ትኩረታቸው በዚሁ ላይ አድርገው መስራት ጀምረዋል። ከተሰበረው ካሴት ውስጥ ክሩ በጥንቃቄ እንዲወጣ ተደርጎ በሌላ ካሴት ሽፋን ውስጥ ገባ። ከዚያም ቴፕ ሪከርደር ውስጥ ገብቶ እንዲጫወት ተደረገ። ይህ መቃብር ፈልቅቆ የወጣ የቴፕ ክር የከተበውን ድምጽ በአደራ እንደያዘ ተቀምጧል። ከነ ጥራቱ፣ ከነ ህይወቱ፣ ከነ ሙዚቃው፣ ከፍቅር ውዳሴው ጋር። አውልዬ እወድሃለሁ ተደጋግሞ የሚሰማ የሚያባብል ዜማ የያዘ ቃል። አውል ማን ነው? ለፍቅር የተነገረ ስም፣ በፍቅር የተቆላመጠ ስም። ዛሬ እውነትን ለሚፋረዱት ፖሊሶች ምስክር ሆኖ ቀረበ። ፖሊሶች አውልን ከጓደኛው ከሙሳ መሐመድ ጋር በቁጥጥር ስር ለመዋል የፈጀባቸው ጊዜ 2 ሳምንት ብቻ ነበረ። ነገሮች ግን ያን ያህል ሳይታወቁ እንዳልቀሩ ተቀብራ የከረመችው እውነት ስትገለጥ ግን የፍትህ ቋያ ተቀጣጥላ ጫፍ ላይ ደረሰች። አውል አገር አመን ሰላም ብሎ በተቀመጠበት፣ ሙሳም የደላውን እንቅልፍ ከሚለጥጥበት ህይወት ላይ በህግ መዳፍ ስር ወደቁ። ለሰሩት ግፍ የሚጠየቁበት እለት በእግሩ መጣ። እውነት አፈጠጠ። ባልታሰበ ፍጹም ባልተገመተ አጋጣሚ ከአመታት በኋላ የጮኸ ደም። አውል በቴሌቪዥን መስኮት ቀርቦ ዘወትር ባነን ነበር፣ እፈራ ነበር፣ እረብሽ ነበር። እጄን ለመስጠት እየፈራው ቆየው። ዛሬ ግን እፎይ ብያለሁ፣ ቢያንስ እንቅልፍ ይወስደኛል አለ። ሙሳ ግን በነገሩ የሌለበት መሆኑንና አውል ድርጊቱን ሲፈጽም ደንግጦ አስክሬኑን በመቅበር የረዳው መሆኑን ነበር የገለጸው። ፖሊስ ግን ሁለቱንም በሰው መግደል ወንጀል ከሰሳቸው። አመታት ወደፊት በረዋል። ዘመን በዘመን ተሽሯል። ፍቅር በተቀላቀለበት መውደድ በሰረጸበት ዜማ አውልዬ እያለች ያቆላመጠችው ሰው የነፍሷን መዘውር ቢያቆመውም የዘይነባ ያልሞተ ድምጽ ግን ከመቃብሩ ላይ ወጣ። ቃሉ ሆነና ንጹህ ደም ተዳፍኖ አይቀር ሲል በአንዲት የካሴት ክር ላይ የታተመ ድምጽ እውነትን ደግፎ ለፍርድ አደባባይ በቃ። ያኔ በፍቅር የጠራችው ስም ዛሬ ለመፋረጃዋ ፍንጭ ሆነ። አውልና ሙሳ ያችን ቀን እየረገሙ በቀዝቃዛ የእስር ቤት ወለሎች መሃል ላይ ተቀምጠው እድሜያቸው መግፋት ግድ ሆነባቸው። መቃብር ፈንቅሎ የወጣ ድምጽ። ውድ የዳራ ሲኒማ ተከታታዮች እንደምን አላችሁ? ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱኝ በአክብሮት እጠይቃለሁ። ይህንን እውነተኛ የወንጀል የምርመራ ታሪክ ያቀረብኩላችሁ ፍቅርና ወንጀል ከሚል መጽሐፍ ላይ ያነበብኩትን ነው። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ።